ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በጌታ ቸርነት በእግዚአብሔር ምሕረት እንደገና እድሜ ቀን ተጨምሮልኝ የእግዚአብሔርን ቃል ይዤ መጥቻለሁኝ። እየተማርን ያለነው ትምህርት እንግዲህ እስራኤል ትድናለችን የሚል ሐሳብ አንስተን አዎ የሚል በሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ላይ ስለ እስራኤል መዳን እየተነጋገርን ነው። ክፍሉ የሚያወራው ስለ እስራኤል ስለሆነ ነው እንጂ ሰው ሁሉ እንዴት ነው የሚድነው? መጽሐፍ ቅዱስ በደንብ አድርጎ አስቀምጦልናል። ወገኖች ሆይ ማንም የዓለም ሕዝብ ሁሉ ነጩ ቢሆን ጥቁሩ ቢሆን ሴት ወንድ ባሪያ ጨዋ ሁሉ የሚድነው ወገኖች ሆይ በእግዚአብሔር ቃል መሰረት በእምነት እንደሆነ የእግዚአብሔር ቃል ይናገራል። ነገር ግን ክፍሉ የሚያወራው ስለ እስራኤል ስለሆነ ነው እንጂ የዓለም ሕዝብ ሁሉ የትኛውም አገር ሁሉ በግለሰብም ደረጃ በሀገርም ደረጃ ሰው ሊድን የሚችለው በክርስቶስ ኢየሱስ በማመን ነው። በብሉይ ኪዳንም የሚዳነው በእምነት ነበረ። ገላትያ ምዕራፍ 3 ቁጥር 6 ጀምሮ ልታገኙት ትችላላችሁ። አብርሃም ወንጌል ተሰበከለት፣ ክርስቶስን አመነ ተብሎ ተጽፏል። ወገኖች ሆይ በአዲስ ኪዳንም ሰው የሚድነው በክርስቶስ ነው። ስለዚህ በሮሜ ምዕራፍ 9 ጀምሮ እስከ ምዕራፍ 11 ሶስቱ ምዕራፍ የሚናገረው ኃይለኛው ክርክር የሚነሳው ሰው የሚድነው ሰው የሚጸድቀው በእምነት ነው በሕግ ነው የሚል ነው። እንግዲህ አይሁዳውያን ወይንም እስራኤላውያን እኛ የምንድነው በሕጉ ነው፣ ሕጉ እኛ ጋር አለ፣ በስራ ሕግ ነው፣ ያንን ጠብቀን ነው የምንድነው ነው የሚሉት። ምክንያቱም ይሄንን ክፍል እንግዲህ ለመከለስ ያህል ነው እንጂ በደንብ አድርጌ ሄጀበታለሁኝ። በሁለተኛ አይሁድ በሕግ ስራ ነው የምንጸድቀው፣ እኛ በቃ ሕጉ እኛ ጋር አለ፣ በሕጉ ስለሆነ የምንጸድቀው እምነት አያስፈልገንም ነው የሚሉት እነሱ። ጳውሎስ ግን በፍጹም ሕጉ አያጸድቃችሁም፣ የሚጸድቅ ሰው ከፈለገ መዳን የሚፈልግ ሰው በእምነት ነው ሰው የሚድነው ብሎ ሮሜ ምዕራፍ 9 ቁጥር 30 እስከ 33 አሕዛብ በእምነት እንደጸደቁ አይሁድ ወይንም እስራኤላውያን ሕጉን ይዘው ወደ ጽድቅ ሊመጡ እንዳልቻሉ በደንብ ቁልጭ አድርጎ በነጭና በጥቁር ተጽፎ ቁጭ ብሎ ተቀምጦልናል። ስለዚህ ሰው የሚድነው በእምነት ነው እንጂ በሕጉ አይደለም ነው ወገኖች። ይሄ ነገር ግን ወደኋላ ያመጣው መዘዝ ነገር እንዳለ አንስተነዋል። ዛሬም እንመለከተዋለን። ታዲያ ሕጉ ክርስቶስ እስኪመጣ እኮ ሞግዚት ነው ይላቸዋል። ሕጉ ኢየሱስ ክርስቶስ እስኪመጣ ድረስ መሲሁ አዳኙ እስኪመጣ ድረስ ሞግዚት ነበረ። በሞግዚት እንግዲህ እናት እስክትመጣ ድረስ ነው ሞግዚት የሚያስፈልገው። ገላትያ ምዕራፍ 3 ቁጥር 25 መሲሁ እስኪመጣ ድረስ በሕጉ የተጻፈለት መሲሁ እስኪመጣ ድረስ ሕጉ እኮ ሞግዚት ነው ይላል፣ ዋና ነገር አይደለም ይላቸዋል። ታዲያ ጳውሎስ ይህንን የሚሰጣቸውን ከያዙ በኋላ ምን ይላሉ? ሕጉ ሞግዚት ነው ካላቸው በኋላ ወገኖች ሆይ ይህንን የሚነግራቸው አዲስ ኪዳን ተጽፎ ስላልነበረ እየነገራቸው ያለው ከራሳቸው ከያዙት ከሕጉ ከ39 መጽሐፍ ነው እየተነተነ የሚያስረዳቸው። ምክንያቱም አዲስ ኪዳን አልተጻፈም ነበረ፣ ገና በመጽሐፍ ላይ ነው፣ ገና ለመጽሐፍም እየተዘጋጁ ነበረ። ታዲያ ሕጉን ተክቶ አሁን ክርስቶስ መጥቷል፣ ሞግዚት አይደለም የሚያስፈልገው፣ የሕጉ ባለቤት ዋናው ራሱ መጥቷል ይላቸዋል። ዛሬ እንግዲህ እየተነተንን ያለነው ሮሜ ምዕራፍ 10 ቁጥር 3 እስከ 4 ያለውን ነበር ባለፈው ስንመለከት የነበረው። ዛሬ አያይዘን እሱን እንመለከተዋለን። ነገር ግን ጳውሎስ ያነሳም የሚዳነው ሕግን በመጠበቅ ሕጉን በማንበብ ሳይሆን ፊደሉን በማንበብ ሳይሆን የሕጉን ስራ ወይንም በልፋት በጥረት የሚደረገውን 613ቱን ሕግ ለማድረግ በመልፋት በመጠበቅ ሳይሆን የሚዳነው በእምነት ነው፣ ክርስቶስን በመቀበል ነው ይላቸዋል። ወገኖች ይሄንን በሚሆንበት ጊዜ ታዲያ በእምነት ከሆነ የሚዳነው ሕጉ አያስፈልግም ማለት ነው። በቃ ሕጉን ወደዛ ጥሎ በእምነት መዳን ነው የሚል ሐሳብ ያነሳሉ ማለት ነው። ወገኖች ሆይ ሕጉ እኮ አልተሻረም፣ ኪዳኑ ነው የተሻረው ይላቸዋል። ሕጉ አልተሻረም። ይኸውላችሁ ሲነግራቸው ምን ይላቸዋል? ሮሜ ምዕራፍ 9 ቁጥር 6 ላይ ሕጉ አልተሻረም ይላቸዋል።
ፈጻሚው ነው እንጂ የተለወጠው የሚፈጽመው ክርስቶስ ሆኖ የእኛን ስጋ ፍጹም ስጋ ለብሶ እሱ ፈጸመውና ፈጻሚው ተለወጠ እንጂ ኪዳኑ ወገኖች ሆይ የተሻረው ኪዳኑ ነው ይላቸዋል እንጂ ፈጻሚው ክርስቶስ ነው። ስለዚህ ምኑ ተሻረ? ሕጉ አልተሻረም። ሕጉ አልተሻረም። ለምን? መጽሐፉ እንደዛ ስለሚል 9:6 ላይ ምንድን ነው የሚለው? ተመልከቱ፣ ላንብብላችሁ። ሮሜ ምዕራፍ 9:6 ላይ ምን ይላል? ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ ቃሉ አልተሻረም። እንደገና እሱ ብቻ አይደለም። ሮሜ ምዕራፍ 3:31 ላይ ምን እንደሚል ተመልከቱ። ምዕራፍ 3:31 ላይ እንግዲህ ሕግን በእምነት እንሽራለንን? እምነት ስለመጣ ሕግ ይሻራልን? በፍጹም። ምን ይላል ቀጥሎ? አይደለም፣ ሕግን እናጸናለን እንጂ። እንዴ ሕጉ ከመጣ እንደገና አሁን እምነት ካላችሁ ሁለቱ እንዴት ሊሆን ነው? ስለዚህ ሕጉ ተሽሮ በእምነት ነው የሚዳነው ሲሉ ኖ፣ ሕግን በእምነት ምን አንልም፣ አንሽርም፣ እናጸናዋለን እንጂ ይፈጸማል እንጂ ነው የሚለው። ስለዚህ ጳውሎስ እየነገራቸው ያለው ሕጉ አለ፣ ከዚያስ ሰው የሚድነው በምንድን ነው? በእምነት ነው። ታዲያ እንደዛ ከሆነ ምኑ ይቅደም? ሕጉ ይቅደም ወይስ እምነት ይቅደም በሚልበት ጊዜ እምነትን ታስቀድሙና ከዚያስ ሕጉን ደግሞ ትቀጥላላችሁ። ምን ማለት ነው ይሄ? ወገኖች ሆይ መጀመሪያ ደረጃ እኮ ስለ ክርስቶስ የነገረን ሕጉ ነው። ስለ ክርስቶስ አመጣጥ፣ ስለ መዳናችን በዝርዝር የነገረን እኮ ሕጉ ነው። 39ኙ መጽሐፍ ነው። እሱ ብቻ አይደለም። ዛሬ የህይወታችን መመሪያ ምኑ ነው? ሕጉ ነው። ግን ይሄ ማለት ሕጉን የምንፈጽመው በስጋ ኃይል ሳይሆን፣ ምክንያቱም ስጋና ሕጉ ነው የተጋቡት። ያላቻ ጋብቻ የሚል ነግሬያቸዋለሁ። ስጋና ሕጉ ተጋቡና ስጋ ግን አልቻለም መፈጸም። ስጋ መፈጸም ስላልቻለ አቅም ስላቃተው ክርስቶስ መጣና ፍጹም ሰው ሆኖ ፍጹም የእኛን ስጋ ለብሶ ያለ ኃጢአት ሕጉ ምን አደረገው? ፈጸመው። አሁን ሕጉ በምን ይፈጸማል? በስጋ ኃይል ሳይሆን በስጋ ክንድ ሳይሆን በክርስቶስ ኢየሱስ ባለ የህይወት መንፈስ ኃይል ሕጉ ይፈጸማል። በምንድን ነው የሚፈጸመው? ሕጉ ማለት የእግዚአብሔር ቃል ነው ወገኖች ሆይ። ምክንያቱም ሮሜ ምዕራፍ 7 ላይ ሕጉ ንጹሕ ነው፣ ቅዱስ ነው፣ ፍጹም ነው፣ ያለ ኃጢአት ነው ይላል። የእግዚአብሔር ቃል ንጹሕ ነው፣ ኃጢአት የለበትም፣ እንከን የለበትም። እንከን ያለው ስጋ ጋ ነው። ስጋ ጋ ይመጣና ሕጉ ይህን ሰርተሃል፣ ይህን አድርገሃል እያለ የሰራነውን ነገር ሁሉ ይገልጣል። ስራው መግለጥ ነው፣ ኃጢአትን መግለጥ ነው፣ ኃጢአትን ማሳየት ነው። ከዛ በኋላ እኛ እንዴት ነው ይህንን ታዲያ ልፈጽመው የምችለው አቅም የለኝም ብለን ስንጮህ ክርስቶስ መጣ ማለት ነው ወገኖች ሆይ። በስጋ ሕጉን መፈጸም ስላልቻልን ሮሜ ምዕራፍ 3:10 ጀምሮ ስታነቡትኝ የሰው ልጅ በኃጢአት ሁሉ ወደቀ፣ ሕጉን ሊፈጽም አልቻለም፣ ሁለንተናችን በኃጢአት በታች ሆንን። የተወሰነውን ላንብብላችሁ። ሮሜ ምዕራፍ 3:10 ጀምሮ የተወሰነውን ላንብብላችሁ። ምን ይላል? እንግዲህ ተቆጠረልን የሚለው ሮሜ ምዕራፍ 3:10 ጀምሮ ላንብብላችሁ። ተመልከቱ። እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳ። በቃ ጻድቅ የለም አንድስ እንኳ። ወንድ የለ፣ ነጭ የለ፣ ጥቁር የለ፣ አፍሪካ የለ፣ አውሮፓ የለ፣ ምን የለ፣ ጻድቅ የለም አንድስ እንኳ። አስተዋይ የለም፣ እግዚአብሔርንም የሚፈልግ የለም። ሕጉን ልንጠብቅ አልቻልንም፣ አንድም ጻድቅ አልተገኘም። ኢሳይያስ ሲናገር በዓለም ሁሉ እግዚአብሔር መዳንን ከሰው ልጅ ፈለገ፣ ነገር ግን የሰው ስጋ ይሄንን ደህንነት ሊያመጣ አልቻለም ይላል እና የገዛ ክንዱ መድኃኒት አመጣለት ይላል። ስለዚህ በሰው ያልተቻለውን እግዚአብሔር ልጁን ፍጹም ስጋ አልብሶ ላከው ማለት ነው። እዚህም ላይ ተመልከቱ፣ አንድም ጻድቅ የለም፣ አንድም እግዚአብሔርን የሚፈልግ የለም። ሁሉ
ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነትን የሚያደርግ የለም አንድስ እንኳ የለም። ጉሮሯቸው እንደተከፈተ መቃብር ነው፣ መላሳቸውም ሸንግለዋል። የእባብ መርዝ ከከንፈራቸው በታች አለ። አፋቸው እርግማንንና መራራነትን ሞልቷል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትና ጉስቁልና በመንገድ ላይ ናቸው። የሰላምን መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም እያለ ይቀጥላል። ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ጎሎታል፣ ሕጉን መፈጸም አልተቻለም ነው። ስለዚህ እኛ ስላልቻልን ፍጹም ሰው ሆኖ ፍጹም አምላክ ሆኖ የእኛን ስጋ ለብሶ የመልአክን ሳይሆን የአብርሃምን ስጋ ለብሷል ይላል። የሰውን ስጋ ማለት ነው። ዕብራውያን ምዕራፍ 2 ቁጥር 15 እስከ 17 ላይ ታገኙታላችሁ። የእኛን ስጋ ለበሰ፣ መጣና ያለ ኃጢአት ሕጉን ምን አደረገ? ፈጸመ። ስለዚህ ምን አለን? እናንተ አልቻላችሁም፣ እኔ ፈጸምኩላችሁ። እኔን ስትቀበሉ ሕጉን ፈጸማችኋል። ሕጉን ፈጸማችሁ። ጌታ የተመሰገነው። ሕጉን ደግሞ የምንፈጽመው እንዴት ነው? ባልንጀራህን እንደ ራስህ ስትወድ ሕጉን ፈጽመሃል ይላል። ምክንያቱም የማይታየውን እግዚአብሔርን በምን ጌታዬ ሆይ አመልክሃለሁ፣ ወድሃለሁ፣ ራሴን ሰጥቻለሁ በምንል ፍቅር መረጋገጥ አለበት። ይሄ ፍቅር የሚረጋገጠው እግዚአብሔርን መውደዳችን፣ ራሳችንን መስጠታችን የሚረጋገጠው ባልንጀራህን እንደ ራስህ ስትወድ ሕግ በዚህ ተፈጸመ ይላል የእግዚአብሔር ቃል። ጌታ የተመሰገነው። አያችሁ። ስለዚህ መጽሐፍ ቅዱስ ሰው የሚድነው በምንድን ነው? በእምነት ነው። በእምነት ከዳነ በኋላ ሕጉን በእምነት ፍቅር ነው ሊፈጽመው የሚችለው ነው። ምክንያቱም ሕጉ ፍጹም ነው፣ ቅዱስ ነው፣ ንጹሕ ነው፣ ያለ ኃጢአት ነው። እኛ አልቻልንም። ክርስቶስ መጣና ቻለና እሱን ስንቀበል በእርሱ መንፈስ ሕይወት ውስጥ ሆነን ሕጉን ምን እናደርጋለን? እንፈጽማለን። አልተሻረም ወገኖች። ስለዚህ የምናየው ምንድን ነው? በእስራኤላውያንና በእግዚአብሔር ቃል መካከል ያለው በእምነት ስለመዳንና በሕጉ ስለመዳን ያለው ፍትጊያ ነው። ሰው የሚድነው በእምነት ነው። በኢየሱስ ክርስቶስ በኩል በመጣው ክርስቶስን በመቀበል ነው የሚዳነው ነው ጳውሎስ የሚላቸው። እነሱ ደግሞ አይ ሕጉን በመጠበቅ ነው፣ በስራ ነው። ወገኖች ሆይ እግዚአብሔር ከሚጸየፈው ኃጢአት የመጨረሻው የሚጸየፈው የሰውን ጽድቅ ይጸየፋል። የእኛ ጽድቅ የመርገም ጨርቅ ነው ነው የሚለው ወገኖች ሆይ። ስለዚህ ሰው በራሱ ሊጸድቅ ስላልቻለ ክርስቶስ መጣ። በራሳችን የምንጸድቅ ቢሆን ክርስቶስ ለምን መምጣት አስፈለገው ወገኖች ሆይ? ስለዚህ ዛሬ የምንመለከተው ሕጉ አልተሻረም። ባለፈው አይተናል። ሕጉ አልተሻረም። ሕጉ ካልተሻረ ታዲያ እንዴት ነው የሚፈጸመው ነው ወገኖች ሆይ። በጣም የሚገርማችሁ ይሄንን ሮሜ ምዕራፍ 10 ቁጥር 3 ጀምሮ ያለውን ቃል አነብና በሕጉና በእምነት መካከል የተካሄደውን ንግርት እንመለከታለን። ምን ይላል? ሮሜ ምዕራፍ 10 ቁጥር 3 እስከ 9 ያለውን ነው ዛሬ የምንመለከተው። ባለፈውም ተመልክተነዋል። የተወሰነውን ከለስ እናድርግና እንሄድበታለን። የእግዚአብሔር ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ፣ እግዚአብሔርን ጽድቅ ሳያውቁ በክርስቶስ እመኑና ዳኑ እያላቸው፣ ነገር ግን የእግዚአብሔርን ጽድቅ ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ለእግዚአብሔር ጽድቅ አልተገዙም ይላል። አልዳኑ፣ አልተገዙም፣ እምቢ አሉ። በሕጉ ነው ስላሉ። ከዛስ ቁጥር 4 የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው። አለቀ። በክርስቶስ ስታምን ሕጉን ፈጽመሃል ነው እያለ ያለው። ይኸው ምዕራፍ 10 ቁጥር 4 የሚያምን ሁሉ፣ አለቀ። የሚያምን ሁሉ ይጸድቅ ዘንድ ክርስቶስ የሕግ ፍጻሜ ነው። በክርስቶስ ኢየሱስ ስታምን ሕግን ሁሉ ምን አድርጋል? ፈጽመሃል ነው ያለው። ታዲያ ይኸው እነሱ የሚከራከሩት ሙሴ በጻፈው መጽሐፍ አይደለም? ያ ቁጥር 5 ሙሴ ከሕግ የሆነውን ጽድቅ የሚያደርግ ሰው እርሱ በሕይወት እንዲኖር ጽፏልና፣ ከእምነት የሆነ ጽድቅ እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህም የምንሰብከው የእምነት ቃል ነው። ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናልና ይላል። እንጸልይ። እናመሰግንሃለን ጌታ አባት ሆይ፣ ስምህ የተባረከ ይሁን። ክብር ላንተ ይሁን።
ዛሬ ደግሞ ቃልህን አስተምረን፣ አብራልን። ተመስገን፣ እንወድሃለን። ከሁሉ የማንሰው ልጅህን ደግሞ እኔን አስበኝ፣ በጌታ በኢየሱስ ክርስቶስ ስም አሜን። እንግዲህ ይሄ ክፍል ደጋግሞ እንደሚናገረው እኔም እንደነገርኳችሁ በእምነት ስለመጽደቅ፣ በእምነት ስለመዳን እና በሕግ ስለመጽደቅና በሕግ ስለመዳን ነው ያለው ጦርነት፣ ያለው ፍትጊያ። መጽሐፉ የሚናገረው ጳውሎስም የሚነግራቸው በሕጉ አትድኑም፣ እኔ በሕጉ አልዳንኩም፣ እንደናንተ አሳድድ እገድል ነበረ። ነገር ግን ክርስቶስ በብርሃን ተገናኘኝ፣ ክርስቶስ ወደ ሕይወት የገባ በሕግ አይዳንም። ከእናንተ የበለጠ ፈሪሳዊ ነበርኩ፣ ያለ ነቀፋ ነበርኩ፣ እሱ ግን አላዳነኝም። ክርስቶስ መንገድ ላይ ተገናኘኝ፣ የምታሳድደኝ እኔ ነኝ። የመውጊያውን ብረት ብትቃወም ለአንተ ይብስብሃል ብሎ መንገድ ላይ ተገናኘኝ፣ ብርሃን በራልኝ። ሰው የሚድነው በእምነት ነው፣ ክርስቶስ ኢየሱስን በመቀበል ነው፣ በሕጉ አይደለም፣ በመልፋት በመጣር አይደለም። 613 ሕጎችን ወይንም 400 የሚደረጉና 400 የማይደረጉ ሕጎች አሉ። እነዛን በማድረግ በመፈጸም ወገኖች፣ ያንን ስርዓት በማድረግ አይደለም፣ በመብላት በመጠጣት ይሄ ሰንበትን በመጠበቅ አሉ የሚደረጉ መዓት የመተጣጠብ የመንጻት ስርዓት፣ እነሱ ሁሉ በማድረግ አይደለም የሚጸደቀው። መስዋዕትን በማቅረብ አይደለም። ክርስቶስ አንድ የመስዋዕት ሆኖ እሱን በመቀበል ነው የሚዳነው ሲላቸው እነሱ ምን ይላሉ? አይ እንደዛ ከሆነ ሕጉ አያስፈልግም፣ ሕጉ ተሽሯል ማለት ነው ይላቸዋል። አልተሻረም። እየነገራቸው ያለው እንግዲህ በብሉይ ኪዳን ነው፣ አዲስ ኪዳን ገና አልተጻፈም። ሕጉ አልተሻረም ነው የሚላቸው። ታዲያ ሕጉ በምንድን ነው የሚፈጸመው? ሕጉን እንዴት ነው ማስፈጸም የምንችለው? በስጋ ክንድ በስጋ አቅም ነው? ስጋ እንደሆነ አልቻለም። ስላልቻለ ነው ክርስቶስ የመጣው። ስለዚህ ወገኖች ሕጉ አልተሻረም ይላቸዋል። እንደገና በአዲስ ኪዳንም የእግዚአብሔር ቃል ጌታችን ኢየሱስ ክርስቶስ ራሱ የተናገረው በማቴዎስ ምዕራፍ 5 ቁጥር 17 ጀምሮ እስከ 20 ላይ ምንድን ነው የሚለው? ከሕግ አንዲቱ የውጣ፣ አንዲቱ የውጣ፣ አንዲቷ ማለት ነው፣ አንዲቷ ቃል፣ አንዲቱ ነጥብ። እንግዲህ ነጥብ አስቡ፣ አንድ ቃል አለ፣ ከዛ ደግሞ አንድ ነጥብ ከቶ አልተሻረም ይላል። ምን እስኪል ድረስ? እስኪፈጸም ድረስ አልተሻረም ይላል። እስኪፈጸም የሚለው ቃል ሙሉ ለሙሉ ኮምፕሊት እስኪሆን ለማለት ሳይሆን ወገኖች ሆይ እስኪሞላ ድረስ ማለት ነው። ፉልፊል እስኪሆን ድረስ ማለቱን ወገኖች ተመልከቱ። ጌታችን ኢየሱስ ክርስቶስ ያለውን እኛ አላስተዋልንም እንጂ እንግዲህ አለ ቀጥሎ በማቴዎስ ምዕራፍ 5 ቁጥር 17 ጀምሮ ስታነቡት እንግዲህ ከነዚህ ካነሱት ትእዛዛት ውስጥ አንዲቱን የሚሽር ለሰውም እንዲሁ የሚያስተምር ማንም ሰው በመንግሥተ ሰማያት ከሁሉ ታናሽ ይባላል ይላል። ትንሽቷን አንዷን ነጥብ አንዷን ቃል የሚሽርና የሚያስተምር በመንግሥተ ሰማያት ከሁሉ ያነሰ ይባላል ይላል። ወገኖች ሆይ ይህንን ብዙ ጊዜ አላስተዋልነውም። ነገር ግን እላችኋለሁ አለና ቀጥሎ ጽድቃችሁ ከፈሪሳውያንና ከሰዱቃውያን ካልበለጠ ወደ እግዚአብሔር መንግሥት ምን አትሉም አትገቡም አለ። በመሰረቱም የፈሪሳውያን የጸሐፍት ጽድቅ ወገኖች ሆይ አሁን ይሄ ለሚነገርላቸው ለእስራኤላውያን የመጨረሻው ክላይማክስ ነው፣ የመጨረሻው ቃል ነው። እንዴ ፈሪሳውያን እኮ የማይደረስባቸው ናቸው፣ ሰዱቃውያን የማይደረስባቸው፣ ጽድቃቸው እኮ የሚገርም ነው፣ እነሱ ጋር እንዴት ብሎ ሊደረስ ይችላል የሚሉት የመጨረሻ ነው። ስለዚህ በአንድ ቃል እነርሱ ጋር መድረስ አይቻልም ብለው ነው የሚደመድሙት። እነሱም ቢሆን ማንኛውም በአሁንም ሰዓት ብዙ ሰው የፈሪሳውያንን ጽድቅ ማን ከባድ ነው መንግሥተ ሰማያት ለመግባት፣ ከፈሪሳውያን ጽድቃችሁ ካልበለጠ እኮ ወደ እግዚአብሔር መንግሥት አትገቡም ተብሏልና እነሱን ማን ያክላል ነው የሚለው። እስራኤላውያንም የሚሉት ይህንን ነው፣ እኛም በዘመናችን ይህን ነው ስንል የኖር ነው። ግን እነሱን ካልበለጣችሁ መንግሥተ ሰማያት አትገቡም የሚል ይመስላል እንጂ አይደለም። ወገኖች ወይ ተመልከቱ፣ መንግሥተ ሰማያት ታናሽ ሰውና ታላቅ ሰው አለ ነው የሚለው። ምን ማለት ነው? አንድ ነገር በዚሁ ነግሬያችሁ ልለፍ ወገኖች። ብዙ ጊዜ መንግሥተ ሰማይ ስንል ስንሞት የምንሄድበት ስፍራ አድርገን ነው የምናስበው። እውነት ነው፣ ስንሞት የምንኖርበት ስፍራ ነው፣ ኑሯችንን የሚቀጥልበት ስፍራ ነው። ነገር ግን መንግሥተ ሰማይ ማለት የእግዚአብሔር አስተዳደር ማለት ነው። እግዚአብሔር በጽድቅ በንጽህና ያለ ኃጢአት በሙሉ ግሎሪው የሚገዛበት መንግሥት አስተዳደር ማለት ነው። ስለዚህ ማንም ሰው በክርስቶስ ኢየሱስ ሲያምን እዚህ የእግዚአብሔር መንግሥት ውስጥ ገብቷል፣ ምድር ላይ እያለ።
አሁን በእግዚአብሔር መንግስት አስተዳደር ውስጥ ነው ያለ ነው። በአጋንንት አስተዳደር ውስጥ አይደለም ያለ ነው። ወጥተናል። ክርስቶስን ስንቀበል እዚህ መንግስት ውስጥ ገብተናል። ሁልጊዜ ችግራችን ምንድን ነው? ስንሞት መንግስተ ሰማያት እገባለሁ ብለን እናስባለን። ወገኖች ሆይ በሞት አይገባም፣ ይወጣል እንጂ። ከዚህ ዓለም በሞት ገብተዋል የሚባል ሰምተን አናቅ። እዚህ ዓለም በሞት ተለይተዋል ነው የምንሰማው። ከዚህ ዓለም በሞት ተለይተዋል እንጂ በሞት ወደዚህ ዓለም ገብተዋል የሚባል ዜና ሰምተን አናቅም። ስለዚህ ስንሞት ሳይሆን የምንገባው ወገኖች ሆይ በመወለድ ነው ወደ እግዚአብሔር መንግስት የምንገባው። ጌታ ይመስገን። እዚህ ምድር ላይ የመጣ ነው፣ እዚህ ምድር ላይ የገባ ነው በመወለድ ነው። ከእናታችን ማህፀን በመወለድ ነው፣ በመሞት አይደለም የመጣ ነው። ወደ እግዚአብሔር መንግስትም የሚገባው በምንድን ነው? በዳግም መወለድ ነው እንጂ በመሞት አይደለም። በመወለድ እንገባለን፣ በመሞት እንወጣለን። ታዲያስ ዮሐንስ ወንጌል ምዕራፍ 3 ለዚህ ማረጋገጫ ለዛ ለታላቁ መምህር ለዋናው ለሊቁ ከሰባዎቹ ለሚቆጠረው ለዋናው ያለ ኒቆዲሞስ ያለው ምንድን ነው? ዳግመኛ ካልተወለድክ በስተቀር ወደ እግዚአብሔር መንግስት ልትገባ አትችልም። ምን ማለት ነው ዳግመኛ መወለድ ማለት? ዳግመኛ መወለድ ማለት ምንም ውስብስብ አይደለም። ጌታዬና አምላኬ የዛሬ 2000 ዓመት ለእኔ ስትል ተሰቅለሃል፣ አዳኜ አንተ ብቻ ነህ፣ ና ወደ ህይወት የግባ ስንል በቃ ዳግም ተወለድን። ሌላ ነገር አይደለም። አዳኜ አንተ ብቻ ነህ፣ የምታድነኝ የተሰቀልክ ደምን ያፈሰስክ መስቀል ላይ ዋጋ የከፈልክ የሞትክ የተቀበርክ የተነሳህ ያረክ ተመልስ የምትመጣ አንተ ነህ። አንተ ወደ ህይወት የግባና ህይወቴን ግዛ ስንል ዳግም ተወለድን፣ ተቀበልን። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ወደ ገዛ ወገኖቹ መጣ፣ አልተቀበሉትም። ለተቀበሉት ሁሉ በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ይህንን ቃል በምንናገርበት ጊዜ ቀጥታ ወደ እግዚአብሔር መንግስት፣ ወደ እግዚአብሔር አስተዳደር እንገባለን፣ የእግዚአብሔር ልጆች እንባላለን። ጌታ የተመሰገነ ነው። ስለዚህ ወደ እግዚአብሔር መንግስት የሚገባው በመወለድ ነው፣ ዳግም በመወለድ ነው። ይህንን ቃል ኮንፌስ በማድረግ ነው። ጳውሎስም የሚዘረዝረው ይህንኑ ቃል ነው። ስንሞት መንግስተ ሰማያት አንገባም። አሁን በክርስቶስ ኢየሱስ ስናምን ምን ብለናል? የእግዚአብሔር መንግስት ውስጥ ገብተናል። እግዚአብሔር በመንፈሱ ወደ እግዚአብሔር መንግስት ምን አድርጎናል? አስገብቶናል። አለቅ፣ አምነናል። አንድ ቀን በስጋ ደግሞ ስንሞት ምን እናደርጋለን? ኑሯችንን እንቀጥላለን። ጌታ የተመሰገነው። ሞት ማለት ወደ ዋናው መንግስት በአካል መሸጋገሪያ፣ ኑሯችንን መቀጠያ ነው። ስለዚህ እኔ ስሞት መንግስተ ሰማያት አልገባም። ለምን? ስሞት መንግስተ ሰማያት መኖሬን እቀጥላለሁ። ምክንያቱም አሁን ያለንበት መንግስት የእግዚአብሔር መንግስት ነው ያለ ነው። ስንሄድስ እዛው እንቀጥላለን። አሁን ያለነው እግዚአብሔር መንግስት ውስጥ ነው። በማመን ገብተናል። ጌታ የተመሰገነው። ባለማመን የዲያብሎስ መንግስት ውስጥ እንዳሉ ልክ ቆላስያስ ምዕራፍ 1 ላይ ከጨለማው ስልጣን አዳነን ይላል። ጨለማው የሚገዛበት አጋንንት ከሚገዛበት ከዚያ አዳንን፣ ወደ ልጁ ፍቅር መንግስት አፈለሰን ይላል። አያችሁት? በእምነት ወደ ልጁ ፍቅር መንግስት ፈለሰ። ስለዚህ አሁን እኛ ያለነው የእግዚአብሔር መንግስት ውስጥ ነን። የእግዚአብሔር ኪንግደም ውስጥ ነው ያለነው። ጌታ የተመሰገነ። ስለዚህ ስንሞት አይደለም ወደ እግዚአብሔር መንግስት፣ በማመን ገብተናል። ስንሞትስ እንቀጥላለን። ሄደን ተሻግረን፣ ድልድዩን ተሻግረን፣ ባህሩን ተሻግረን ሄደን ኑሯችንን እንቀጥላለን ማለት። ስለዚህ ወደ ዋናው ሀሳብ ስንመለስ መንግስተ ሰማያት ታላቅና ታናሽ የሚባል ሰው አለ ይላል። ምንድን ነው ታላቅና ታናሽ የሚያስብልበት ምክንያቱ ምንድን ነው በምንልበት ጊዜ ታናሽ ሰው፣ ታላቅ ሰው ምንድን ነው ያስባላቸው? ምክንያቱ ምንድን ነው? ወገኖች ሆይ ከነዚህ ከሁሉ ካነሱት ትእዛዛት በጣም ወገኖች ሆይ ያነሱ ትእዛዛት እንግዲህ ልብ በሉ፣ ያነሱ ትእዛዛት ከነዚህ ከአንዷ ቃል ከእግዚአብሔር ቃል ከአንዷ ቃል ወይንም አንዷን ነጥብ ራእይ ምዕራፍ 22 መጨረሻ ላይ ስታነቡት ከቃሉ አንዳች የሚሽር ይላለኝ ከመንግስተ ሰማያት ይጎላል ይላል። የሚጨምርም እንደዚሁ ፍርድ ይበየንበታል ይላል። ቃሉን መጨመርም መቀነስም አንችልም ወገኖች ሆይ። ስለዚህ ከነዚህ ካነሱት ከተባሉት ትእዛዛት ይሄንን የሚቀንስ የሚያስተምር ሰው ከመንግስተ ሰማያት ታናሽ ይባላል ይላል። ይችን አንዷን ነጥብ ወይንም አንዷን ቃል ደግሞ የሚጠብቅ የሚያስተምር እሱ ደግሞ በመንግስተ ሰማያት ታላቅ ይባላል። መንግስተ ሰማያት እንደነገርኳችሁ አሁን ያለንበት የእግዚአብሔር አስተዳደር ማለት ነው።
አሁን ያለንበት የእግዚአብሔር ግዛት ማለት ነው። መጥምቁ ዮሐንስ የእግዚአብሔር መንግስት አለ እየመጣች ነው አለ። ጌታችን ኢየሱስ ክርስቶስ ደግሞ ምን አለ? በመካከላችሁ የእግዚአብሔር መንግስት ናት። የእግዚአብሔር መንግስት ራሱ ኢየሱስ ክርስቶስ ነው። የክርስቶስ መንግስት ይለዋል የእግዚአብሔር ቃል፣ የእግዚአብሔር መንግስት ይለዋል። እዚህ መንግስት ውስጥ በእምነት ገብተናል። የእግዚአብሔር አስተዳደር ማለት ነው። ይሄ አስተዳደር ውስጥ ስለገባን በዚህ አስተዳደር ውስጥ ስንኖር ወገኖች ሆይ ምንድን ነው ማድረግ ያለብን? ያንን ነው ጳውሎስ እየተነተነ ያለው። ሰውን ታላቅ የሚያደርገው ከነዚህ ካነሱት ህጎች የሚሽር የሚቀንስ ታናሽ ይሆናል። ሰው ዳግም ታናሽ የሚሆንበትን ምክንያት መንግስተ ሰማያት ከገባ በኋላ ታናሽ የሚሆንበት ምክንያት ከእነዚህ ከህጎቹ ያነሰችውን ትንሿን አለማስተማርና አለማድረግ በጣም ወሳኝ ነገር ነው። በመንግስተ ሰማያት ታናሽ ያስብለዋል ይላልኝ። የትኞቹ ናቸው ያነሱትና ያላነሱት? የትኛዋ ናት ያነሰች? ሰውየውን ታናሽ ያደረገችው፣ ሰውየውን ታላቅ ያደረገችው የትኛዋ ትእዛዝ ናት ያነሰች የተባለችው ሲል ምን ይላል? ቁልጭ አድርጎ አስቀምጦታል። ማቴዎስ 5 ጀምሮ እስከ ምዕራፍ 7 የተራራው ስብከት ነው። ህጉ ነው። የብሉይ ኪዳን 5ቱ ህግ እየተተነተነ የተቀመጠበት ነው ወገኖች። እንዳልተሻረ ህጉ እሱን ነው የሚናገረው ወገኖች ሆይ። 5ቱ የሙሴ ህግ መጽሐፍ ከዘፍጥረት ጀምሮ እስከ ዘዳግም 5ቱ የህግ መጽሐፍ፣ ማቴዎስ ወንጌል ምዕራፍ 5 እስከ ምዕራፍ 8 ድረስ በደንብ አድርጎ ጌታችን ኢየሱስ ክርስቶስ ባጭሩ አስቀምጦታል። ታናሽ ትእዛዝና ታላቅ ትእዛዝ የተባለውን በማቴዎስ ምዕራፍ 5 ቁጥር 17 እስከ 20 ላይ ሲነግርም ምን ይላል? ለቀደሙት አትግደል እንደተባለ ሰምታችኋል። አንድ ሰው ከገደለ ይታወቃል፣ ቁልል ኃጢአት ነው። በደንብ ይህን መሰወር አትችሉም። አትግደል ማለት አትግደል ነው። ስትገድል አለማየት አይቻልም፣ ይታያል። ምክንያቱም መግደል ስለሆነ። ስለዚህ እርሱ አይደለም በመንግስተ ሰማያት ታላቅ የሚያደርገው። ነገር ግን አትግደል እያለ መግደልህ ይታያል። ከገደልክ ትታያለህ፣ ይታወቃል። የተሰወረ ነገር አይደለም። ነገር ግን በባልንጀራው ላይ የሚቆጣ ባልንጀራውን ጨርቃም የሚል ደደብ የሚል ባልንጀራውን የሚጠላ ሰው ደግሞ አለ። ይሄ ትንሽዬ ነገር ነው። የገደለ ግዙፍ ነው፣ ይታወቃል። ነገር ግን ባልንጀራውን የሚጠላ ባልንጀራውን ደደብ የሚል ባልንጀራውን ጨርቃም የሚል ይሄ በሰው ዘንድ ታናሽ ነገር ነው። ወገኖች ሆይ እዚህ ላይ ጌታችን ኢየሱስ ክርስቶስ ያለው ምንድን ነው? ጎልቶ የሚታየው የቱ ነው? ጎልቶ የማይታየው የቱ ነው ነው። ጎልቶ የሚታየው ምኑ ነው? መግደል ነው። ስትገድል ትታያለህ፣ ስትሰርቅ ትታያለህ። የማይታየው ምንድን ነው? በልብ የሚደረግ ግን ምን አይልም፣ አይታይም። ወገኖች ከሁሉ ያነሰው የትኛው ነው? ጎልቶ የሚታየው ነገር የትኛው ነው? ወገኖች እንግዲህ ጌታችን ኢየሱስ ክርስቶስ በቀጥታ አልተናገረውም እንጂ መጽሐፍ ቅዱስ ግን ወገኖች ሆይ በደንብ በስነ ስርዓት አስቀምጦታል። ለምሳሌ አትጥላ ባልንጀራህን ይላል መጽሐፍ ቅዱስ። አትጥላ ይላል። በእስራኤል ታሪክ ውስጥ ሄዳችሁ ይህንን በምትመለከቱበት ጊዜ በጣም የሚገርማችሁ ነገር ይሄን ለነሱ ሲግኒፊካንት አይደሉም፣ ትልቅ ነገር አይደለም፣ ጉልህ አይደለም። ይሄ አትጥላ አትመኝ የሚለው ትልቅ ኃጢአት አይደለም ለነሱ ወገኖች፣ ትልቅ ነገር አይደለም። ነገር ግን ሰንበትን መሻር ግን ምን ያደርጋቸዋል? ያስጨዋቸዋል። መግደል ምንም ለነሱ ምንም ማለት አይደለም። ሰንበትን መሻር ግን ያስጨዋቸዋል። ለምሳሌ የደቀ መዛሙርቱ በሰንበት ቀን እሸት ቀጥፈው በሉ ብለው አሉ። በቃ ጮሁ። እንዴት ይላሉ ወገኖች? እንዴት በሰንበት ቀን እንዴት እጃቸውን ሳይታጠቡ በሉ ይላሉ ወገኖች? ጌታችን ኢየሱስ ክርስቶስ ያለው ከሕጉ ዋናውን ቸላ ብላችሁታል አለ። ከሕጉ ዋናውን ቸላ ብላችሁታል። ምን ማለት ነው? ምሕረትን ማድረግን፣ ርኅራሄ ማድረግን፣ ቸርነት ማድረግን፣ ፍቅርን ሽራችኋል። አስራት ሲባልስ አስራት ሲባል ከከሙን፣ ከጥቁር አዝሙድ፣ ከቅንፉን ወገኖች እየከፈሉ ይሄን ያህል ለጌታ እያሉ ወገኖች በጣም የሚያከብዱት ነገር ታወጣላችሁ አለ።
ትንኝን ታጠራላችሁ። ትንኝን ታጠራላችሁ፣ ግመልን ደግሞ ትውጣላችሁ አላቸው። ግመልን እየዋጣችሁ ትንኝን ታጠራላችሁ። አያችሁ፣ መጥላት ማለት ግመልን መዋጥ ነው። ግመል ማለት ወገኖች ይሄ ተከታትሎ የሚሄድ ማለት ነው። እሱን ትውጣላችሁ። በሰንበት ምናምን እያላችሁ ደግሞ ሰውን ደግሞ ምን ታደርጋላችሁ? ትጎዳላችኋል የሚላቸው እናንተ አሁን ገዝፎ ያለ የያዛችሁት ነገር ሰው ላይ የምታጠሩት ትንኟን ነገር ነው። አስራት ክፈል ይሄን ምናምን እያላችሁ ትንኟን ነገር ነው የምታጠሩት። እናንተ ግን ግመልን እየዋጣችሁ ነው ይላችኋል። በጣም ያነሳባችኋል። ግመልን ምጥጥ አድርጋችሁ እየዋጣችሁ ከሰው ላይ ዓይንህ ላይ ጉድፍ አለ ላውጣልህ እያላችሁ ጉድፉን ከሰው ላይ ለማውጣት እያሰባችሁ እናንተ ግን ዓይናችሁ ላይ ግንድ ገብቷል ይላል። አስቡ። እዚች ላይ ትንሽዬ የገባች ትንሽዬ ትንኝ ላውጣልህ እያሉ ትልቅ ግንድ ያለበት ሰውን አስቡ። እንግዲህ እናንተ ግመልን እየዋጣችሁ ትንኝን ግን ደግሞ ላጥራ ትላላችሁ ይላችኋል። ወገኖች በጣም የሚገርማችሁ ምን ማለት ነው? ለቀደሙት አታመንዝር እንደተባለ ሰምታችኋል ይላል ኢየሱስ ክርስቶስ። የቀደሙት የብሉይ ኪዳኑ አታመንዝር ነው። እኔ ግን እላችኋለሁ ያየ አመንዝሯል አለ። የተመኘ ምን አድርጓል? ያየ ሳይሆን የተመኘ ሰው ምን አድርጓል? አመንዝሯል አለ። የሚመኝ ሰው አመንዝሯል አለ። አትመኝ የሚል ሕግ አለ። ነገር ግን ማንም ሰው በዚህ ተከሶ ቀርቦ አያውቅም። ይሄ ሰው እኮ ተመኘ እባክህ ተብሎ በብሉይ ኪዳን ቀርቦ ያውቃል? ተከሶ አያውቅም። ይሄንን ወገኖች በጣም የሚገርማችሁ ነገር ምንድን ነው እያለ ያለው? አትመኝ የሚል ቃል ይዞ ይሄ ሰው ስለተመኘ ለፍርድ ይቅረብ ተብሎ አያውቅም። አመንዝሯል ተብሎ ነው ለፍርድ የሚቀርበው። ያችም ሴት አመንዝራለች ተብሏ ነው። የሚመኝ ግን ስንት ሰው አለ ወገኖች ወይ? በጣም የሚገርማችሁ አትመኝ አለ። ከዛ በኋላ ደግሞ አትማ አለ። ይሄ ሰው ሐሜተኛ ነው ተብሎ ለፍርድ የቀረበ የለም። እነዚህ ለእግዚአብሔር ግዙፍ ናቸው። ሐሜትም መመኘትም ለእግዚአብሔር ግዙፍ ናቸው። ስለዚህ እነዚህ ላይ የሚያተኩር በእግዚአብሔር መንግስት አስተዳደር ውስጥ ታላቅ ሰው ይባላል ነው። እነሱ ይመኛሉ ብቻ አይደለም ወገኖች፣ ይመኛሉ ብቻ አይደለም፣ በተግባርም ያደርጉታል። ነገር ግን እግዚአብሔር ልብ ውስጥ ያለውን ነው ታላቅ ነገር የሚለው። ልብ ውስጥ ያለ መመኘት ያለ ሐሜት ያለ ጥላቻ ያለ ርኅራኄ ማጣትን ኢየሱስ ክርስቶስ እየነገራቸው ይሄ ትልቅ ነገር ነው። ምን ማለት ነው? ላለመመኘት የሚታገል ሰው ሄዶ አያመነዝርም። ላለመጥላት የሚታገል ሰው ሄዶ ሰው አይገልም ወገኖች። ስለዚህ እነዚህ ሰዎች የወደቁት በምንድን ነው በምንልበት ጊዜ ጽድቃችሁ ከፈሪሳውያን ካልበለጠ ነው ያለው። ምን ማለት ነው? በጣም በቀላሉ መበለጥ ይችላሉ ማለት ነው። የልብ ችግርም አለባቸው። የልብ ችግር አለባቸው። የመጥላት ሐሜት፣ ርኅራኄ የላቸው። እሱ ደግሞ ከነዚህ ካነሱት ትእዛዛት የሚጠብቅና የሚያስተምር በመንግስተ ሰማያት ታላቅ ሰው ይባላል። ይሄንን የሚሽርና የማይጠብቅ የማያስተምር ደግሞ በመንግስተ ሰማያት ደግሞ ምን ይሆናል? ታናሽ ይባላል ይላል። ስለዚህ እያላቸው ያለው ምንድን ነው? አለመመኘትን የሚታገል ሰው ሂዶ ሊያመነዝር አይችልም። አለመመኘት የሚጀምረው ከየት ነው? ከልብ ነው። ጌታችን ኢየሱስ ክርስቶስ ምን አላቸው? እናንተ ላያችሁ ያማረ ነው አላቸው፣ ውስጣችሁ ግን ምን ያለ ነው? የገማና የሸተተ በኖራ የተለሰናችሁ መቃብሮች ናቸው አለ። ልባቸው የተበላሸ ነበር። ሩህሩሆች አይደሉም፣ መሐሪዎች አይደሉም፣ በጎች አይደሉም፣ ቸሮች አይደሉም፣ ሕጉን እንጠብቃለን እያሉ የሚገድሉ ናቸው። እንዴት ሰንበት ተሻረ? ኢየሱስን እኮ ሰንበት ሻርክ ብለው ነው የገደሉት። አያችሁት? ይሄንን የሚናገረው ምንድን ነው? በውሏቸው በአዳራቸው 400 የሚያደርጉት ሕግ አለ፣ 400 የማያደርጉት ሕግ አለ። በጣም በቀላሉ ልታልፋቸው የምትችሉት ምንድን ነው? እነሱ ለሰው ጎልቶ የሚታየው ላይ ነው እንጂ የሚያተኩሩት ይሄ በልብ የሚደረግ ነገር ላይ ምንም ግድ የላቸውም። ልባቸው እንደፈለገ መሆን ይችላል። ስለዚህ እናንተ የክርስቶስ ሕይወትን ስታገኙ ስታምኑ እነዛን በእግዚአብሔር ዓይን
ትልልቅ የሆኑ ኃጢአቶችን ታርጓቸዋላችሁ፣ ትጸየፏቸዋላችሁ። ሐሜትን፣ ጥላቻን እያወጣችሁ ጥላላችሁ። ለነሱ ሐሜት፣ ጥላቻ ምንም ማለት አይደለም። ስለዚህ በመንግስተ ሰማያት ታላቅ የሚያደርገው ልብ ውስጥ ያለን ነገር ሪጀክት በማድረግ ያንን ደግሞ በክርስቶስ ስናምን ነው። በክርስቶስ በማመን ልባችን ውስጥ ያለውን ምናደርጋለን? እናጠራለን። ስለዚህ በእግዚአብሔር ዓይን ትልቅ የሆኑ ሕጎች የተፈጸሙት በምንድን ነው? በቀላሉ ልብ ውስጥ የሚደረጉትን ነገሮች ኖ በማለት ማለት ነው። ስለዚህ ወደ እግዚአብሔር መንግስት የምንገባው በክርስቶስ በማመን መሆኑን ለማሳየት ነው። ይህንን ነገር እየነገርን ያለው ከላይ በሚደረግ በሚለፋ በሚጣር ነገር ሳይሆን፣ በሚታይ ነገር በማድረግ ሳይሆን፣ አስራትን በማውጣት ሰንበትን በመጠበቅ መስዋዕት በማድረግ በመጾም በመጸለይ ሳይሆን ልብን በእምነት ክርስቶስን በማስገባትና ከዚያስ በልብ ውስጥ በሚደረግ ነገር ነው እያለ እየተናገረ ያለው። እንግዲህ የሕጉ መርህ የሚለው የሚያደርገውም የሚሰራውም እርሱ በሕይወት ይኖራል ይላል። ሕጉን የሚያደርገውም የሚሰራውም። እንግዲህ ይሄ የሕግ ጽድቅ መጽሐፍ ቅዱስ ምን አድርጎ አስቀምጦታል? ሮሜ ምዕራፍ 9 ቁጥር 30 እስከ 33 እንዳነበብ ነው ምን ይላለኝ? የሕግን ጽድቅ እየተከተሉ ወደ ጽድቅ ሊደርሱ አልቻሉም ይላል። የሕግን ጽድቅ እየተከተሉ ወደ ሕግ ሊደርሱ አልቻሉም። ምን ማለት ነው? በእምነት የሚገኝ ጽድቅ አለ። አሕዛብ በእምነት ክርስቶስን ተቀብለው ድነዋል ይላል። ወገኖች እየነገራቸው ያለው ከብሉይ ኪዳን ስለሆነ ከያዙት መጽሐፍ ስለሆነ አዲስ ኪዳን ስላልተጻፈ እሺ ላስረዳችሁ ይልና ምን ያደርጋል ማለት ነው? ዘዳግም 30 ነው የሚነግራቸው። ዘዳግም 30 ቁጥር 11 እስከ 15 ምን ይላል? ላንብብላችሁ። በጣም የሚገርማችሁ ነገር ዘዳግም ምዕራፍ 30 ቁጥር 11 እስከ 15 የሚለውን ተመልከቱ። እንግዲህ እየነገራቸው ያለው በሕግ አትድኑም፣ በእምነት ነው የምትድኑት። ይሄ እኮ የያዛችሁት መጽሐፍ ራሱ ይናገራል ይላቸዋል። አዲስ ኪዳን ገና አልተጻፈም። እያስረዳቸው ያለው ብሉይ ኪዳን ነው። ዘዳግም ምዕራፍ 30 ቁጥር 11 እኔ ዛሬ የማዛችሁ ይሄ ትእዛዝ ከባድ አይደለችም፣ ካንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ከባህር ማዶም አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍህና በልብ ውስጥ ለአንተ እጅግ ቅርብ ነው። ተመልከቱ፣ በደንብ አድርጌ ላስረዳቸው። እንዴ ጳውሎስ ይሄንን ቃል እንግዲህ አንስቶ ከየት ነው የሚነግራቸው? ሙሴ ከጻፈው ቃል ነው፣ የእግዚአብሔር ቃል ነው ይመጣላቸው። ከራሱ ከብሉይ ኪዳን አንስቶ እየነገራቸው። ይሄንን የሚላቸው እንዴት ነው? በራሳቸው ሕግ ነው እየነገራቸው ያለ፣ በተጻፈው በራሳቸው በያዛቸው። እስቲ ሙሴ ይሄንን ስለምንድን ነው የተናገረው ይላቸዋል። ይሄን ስለምንድን ነው የሚናገረው? እስቲ በደንብ እዩት፣ መጽሐፋችሁ ላይ እኮ አለ ይላቸዋል። ይሄንን ዘዳግም ምዕራፍ 30 ቁጥር 11 እስከ 15 ያለውን የት ላይ ያነሰዋል? ምዕራፍ 10 ቁጥር 6 እስከ ቁጥር 10 ድረስ ይህንኑ የዘዳግም ምዕራፍ 30 ቁጥር 11 እስከ 15 ያለውን ነው የሚተነትንላቸው። ምን በማለት ወገኖች፣ ከእምነት የሆነው ጽድቅ እንዲህ ይላቸዋል። ከእምነት የሆነውን ጽድቅ እንዲህ ይላል። ስለዚህ የእምነት ጽድቅ ፍለጋ ለምትፈልጉ፣ መዳን ለምትፈልጉ ራሱ ዘዳግም ላይ ተጽፏል። የተጻፈ ቃል ነው። ምን የሚል እንግዲህ ዘዳግም ማለት ሕጉ በድጋሜ ተነበበ ማለት ነው። ራሱ ዘዳግም እኮ ጽድቅን ሰው እንዴት እንደሚጸድቅ በሕጉ ተጽፎላችኋል። ነገር ግን የመጽሐፍ ቅዱስ አስተማሪዎች በዘመናት የስነ አፈታት ሊቃውንት የተባሉ ሰዎች ግራ የሚያጋባ አንድ ነገር ጳውሎስ እዚህ ላይ ጨምሯል ይላሉ። የስነ አፈታት ጥቅስ እንዴት እንደሆነ አንድ ነገር ራሱ ጨምሯል ይላሉ። እንግዲህ ዘዳግም ምዕራፍ 30 ቁጥር 11 እስከ 15 ያለውን ሐዋርያ ጳውሎስ በዚህ በሮሜ ምዕራፍ 10 ቁጥር 6 እስከ 10 ያለውን የዘዳግሙን ይፈታበታል።
ሲፈታ ከራሱ የጨመረው ቃል አለ ይላሉ የመጽሐፍ ቅዱስ አስተማሪዎች። ምንድን ነው? ጳውሎስ እያስተማረ ያለው ሙሴ ያስተማረውን የሙሴን ትምህርት ነው፣ የሙሴን ስብከት ነው። እኔ አሁን እያስተማርኩ ያለሁት እግዚአብሔር በጳውሎስ በኩል ሆኖ የተናገረውን የጳውሎስን ትምህርት ነው። ጳውሎስ ደግሞ ሙሴ ያስተማረውን ነው። እንግዲህ ምን ማለት ነው? ጳውሎስ እዚያና ያኔ ሊል የፈለገውን ነገር እዚህ አሁን መናገር አለብኝ ማለት ነው። ትልቁ የመድረክ ችግር፣ የቃሉ አገልግሎት ችግር፣ የቤተ ክርስቲያንና የህይወት የተግባር የኑሮ ችግር ምንድን ነው ካላችሁ፣ የመጣው አስተማሪ ሁሉ መጽሐፍ ቅዱስን ያነሳና የራሱን ትርጉም ነው የሚናገረው፣ የራሱን ሐሳብ ነው የሚናገረው። ወገኖች እኔ አሁን የምናገረውም ለጳውሎስ ታማኝ መሆን አለብን ነው። ለቃሉ ታማኝ መሆን አለብን። ጳውሎስ ቃሉን በእግዚአብሔር መንፈስ ነው የጻፈው። ማንም በራሱ ፈቃድ የጻፈ የለም ይላል ጴጥሮስም ሲናገር። ወገኖች በእግዚአብሔር መንፈስ ነው ቃሉ የተጻፈው። ስህተት የሚባል ነገር የለም። ማንም የእግዚአብሔርን ቃል የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ነው የሚለው። ስለዚህ ማንም የእግዚአብሔርን ቃል ሲናገር ለሚናገረው ክፍል፣ ለሚናገረው ምዕራፍ ታማኝ መሆን አለበት። ሌላው የፈለገውን ሊል ይችላል። ነገር ግን ወገኖች ለቃሉ ለዚያ ክፍል ታማኝ መሆን አለብን። ቃሉ ለሚለው ለዛ ምዕራፍ፣ ለዚያ ቁጥር ብቻ ታማኝ መሆን አለብን። ጳውሎስ በዚህ ዘመን ቢኖር ኑሮ በየቸርቹ እየሄደ ልክ የእሱን መልእክት በሚናገሩ ሰዎች ላይ ቃሉን ቢሰማ ኖሮ የሚለው የሚመስለኝ ኧረ እኔ እንደዛ አላልኩም የሚል ነው የሚመስለኝ። ምክንያቱም በጣም ሰው ሁሉ መጽሐፍ ቅዱሱን እየከፈተ የጳውሎስ መልእክት እያለ ሰው ሁሉ የፈለገውን የሚል ነው ያለው። አሁን ለቃሉ መታመን አለብን። የቃሉ ኃላፊነት አለብን። መጠንቀቅ ያስፈልገናል። እሺ ልክ ፖል እዚሁ ኃላፊነት አለበት። እንደፈለገ መናገር አይችልም። የፈለገውን ዘዳግም ማለት ይሄ ማለት ነው፣ ዘጸአት ማለት ይሄ ማለት ነው እያለ የፈለገውን ነገር መናገር አይችልም። በእግዚአብሔር መንፈስ እውነት እንደዛ ከሆነ እግዚአብሔር ቃል ስህተት አለበት ማለት ነው። ስለዚህ ዘዳግም ምዕራፍ 30 ቁጥር 11 እስከ 15 ያለውን ነው በሮሜ ምዕራፍ 10 ቁጥር 6 እስከ 10 ድረስ እየተነተነልን ያለው ማለት ነው። ስለዚህ ምንድን ነው እያለ ያለው? ጳውሎስ ቃልን መጨመርም መቀነስም አይችልም። እጨምራለሁ እቀንሳለሁ ቢል የሚሰማው የለም። ምክንያቱም እነዚያ የሚሰሙት ሰዎች ሕጉን የሚያውቁ ናቸው። እጃቸው ላይ ሕጉ አለ። ዘዳግም ምዕራፍ 30 ቁጥር 11 እስከ 15 እጃቸው ላይ አለ። መጨመር አይችልም። ዞር በል ነው የሚሉት፣ ሊሰሙት አይችሉም። የእኛ ችግር ምንድን ነው? መጽሐፉ ስለሌለን፣ ስለማናነበው፣ ስለማናጠናው ብዙ አይነት ችግር ውስጥ እንገባለን። እኔ ለምሳሌ አሁን ይሄ እኮ የጳውሎስ መልእክት ነው እያልኩኝ እየተነተንኩ በቃ አላደል የፈለኩትን ነገር እያልኩ በቃ ከሳይኮሎጂም ከምንም እያመጣው ብናገር የሚገርም መገለጥ ነው እያልን ልንጮህ እንችላለን። ሳናጣራ በጣታችን በእግራችን እየቆምን የሚገርም መገለጥ ልንል እንችላለን። ወገኖች ሆይ አሁን እየሆነ ያለው እሱ ነው። ምክንያቱም የመጽሐፉ ሰዎች አይደለንም። እነዚህ ግን የመጽሐፉ ሰዎች ስለሆኑ ፈጽሞ ጳውሎስ የሚናገረውን ነገር ሊያልፉት አይችሉም። ምንድን ነው የምትለው ነው የሚሉትኝ፣ ይሄ አይልም ነው የሚሉትኝ። እኛ ግን ከመጽሐፉ ጋር ዝምድና ስለሌለን ማንም ሰው የፈለገውን ነገር ይናገራል። መገለጥ ነው እያልን በቃ የሚገርም ነው እያልን እንጮሃለን። ወገኖች ሆይ ልንገራችሁ፣ ሙሴ ያለው እኔ የማዝህን ትእዛዝ ከባድ አይደለችም፣ ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ሄዶ የሚያመጣልን ማን ነው? ሰምተን እናደርጋት ዘንድ ወደ ሰማይ ሄዶ የሚያመጣልን ማን ነው ይላል ዘዳግም 30 ቁጥር 11 እስከ 15። ተመልከቱ፣ ወደ ሰማይ ወጥቶ የሚያመጣልን ማን ነው ይላል። እኔ ዛሬ የማዝህ ይህች ትእዛዝ ከባድ አይደለችም፣ ከአንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ የሚያመጣልን ማን ነው እንዳትል ይላል። ተመልከቱ፣ ሰምተን እናደርጋት ዘንድ ስለ እኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል ከባህር ማዶ አይደለችም ይላል። ነገር ግን ከሰማይም አይደለችም ከባህር ማዶ አይደለችም ይላል። ቃሉ በአፍህና በልብ ውስጥ አለ እንጂ ይላል።
በደንብ ስሙኝ። ቃሉ በአፍህና በልብ ውስጥ ለአንተ እጅግ ቅርብ ነው ይላል። ምኑ? ቃሉ። ወደ ሰማይ ሄዶ የሚመጣ ነገር የለም። ከባህር ማዶ ተሻግሮ የሚመጣ ነገር የለም። ነገር ግን ቃሉ እጅግ ቅርብ ሆኖ ወደ አንተ ቀርቧል ይላል። ቃሉ ነው የሚለው። ጳውሎስ ወሰደና እዚህ ጋር ምን አለ? ሮሜ ምዕራፍ 10 ቁጥር 6 ላይ ከእምነት የሆነው ጽድቅ ግን እንዲህ ይላል። ተመልከቱ። አሁን የሙሴን ቃል እየፈታ ነው ማለት ነው። ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብ ወደ ሰማይ ማን ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው ይላል። ክርስቶስን ለማውረድ ነው ጳውሎስ የጨመረበት ነው። ምክንያቱም ሙሴ ይሄንን አላለም። ቁጥር 7 በልብ ወደ ጥልቁ ማን ይወርዳል አትበል ይላል። ከዚያ ደግሞ ክርስቶስን ለማውረድ ነው ይላል። ይሄንን ጳውሎስ የጨመረበት ነው። ወገኖች በጣም የሚገርማችሁ ይህ ክርስቶስን ለማውጣት ነው የሚለው የጳውሎስ የተጨመረበት ነው። ነገር ግን ቃሉን ቀጥታ ስንተረጉመው ጥሬ ቃሉን ስናየው ጳውሎስ የጨመረበት ነው። እዚህ ጋር የሥነ አፈታት ሰዎች ጳውሎስ ይህንን ከየት አመጣው? ማን ፈቀደለት አሉ። እንግዲህ ተመልከቱ። ምክንያቱም ለማን ታማኝ መሆን አለበት? ለዘዳግም የእግዚአብሔር ቃል ታማኝ መሆን አለበት። ለዘዳግም 30 ታማኝ መሆን አለበት። የሌለን ነገር መጨመር አይችልም። የራሱን ሐሳብ መጻፍ አይችልም ይላሉ። ጥቅሱ ውስጥ መጨመር አይቻልም፣ መቀነስም አይቻልም። ለዚህ ነው እንዴት ይጨምራል? እሱ ማን ነው? የተጻፈውን ነው እንጂ ማለት ያለበት ይሄንን ለምን ይጨምራል ይላሉ። ለምን? ክርስቶስን ለማውረድ ነው፣ ክርስቶስን ለማውጣት ነው የሚለውን ቃል የጳውሎስ ጭማሪ ነው እና መጨመር አይችልም ብለው ይከራከራሉ። ግን አንድ አስደናቂ ነገር ልንገራቸው ወገኖች። ወይ ጳውሎስ እንዲደፍር ያደረገው ምንድን ነው ካላችሁኝ፣ እዚህ ጋር የሚለው ቃሉን ታደርገው ዘንድ ነው የሚለው። ቃሉን ምን ትለው ዘንድ? ታደርገው ዘንድ። ሰማይ ወጥቶ ማን ያወርድልኛል አትበል ይላል። ምኑን? ቃሉን። ወደ ባህር ወርዶ ማን ያወጣልኛል አትበል። ምኑን? ቃሉን። ተመልከቱ። ፖል አእምሮ ውስጥ ያለው ምንድን ነው ካላችሁኝ፣ ጳውሎስ ምንድን ነው እያሰበ ይህንን ሲጽፍ? የሙሴን አእምሮ እያነበበ ይመስላል። በመንፈስ እየተረዳ ይመስላል። ሙሴ አይበለው እንጂ እዚህ ጋር ምን እያሰበ ነው ብትሉኝ፣ ቃሉ ሥጋ እንደሚሆን ያውቃል። ማን? ሙሴ። እንግዲህ እግዚአብሔር ሰዎች እናበባሉ። ጴጥሮስ እንኳን የሰውን አይደለም የመላእክትን ልብ አንብቧል። ምን ማለት ነው? አንደኛ ጴጥሮስ ምዕራፍ 1 በምናነብበት ጊዜ እኛ አሁን የምናገለግለውን አገልግሎት መላእክታን እንኳን ሊያደርጉት ይመኙ ነበረ ይላል። በመንፈስ የመላእክታንን ልብ አንብቧል። ጳውሎስ ደግሞ በመንፈስ የሙሴን ልብ ያነበበ ነው የሚመስለው፣ የተረዳ ነው የሚመስለው። ምክንያቱም ሙሴ ይሄንን ነገር በሚናገርበት ጊዜ በአፉ አይናገረው አይጻፈው እንጂ ቃል ሥጋ እንደሚሆን ያውቃል። ጌታ የተመሰገነ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ቃል ሥጋ ሆነ ይላል። ቃል ሥጋ ሆነ ይላል። ስለዚህ በቃሉና በክርስቶስ መካከል ምን የለም? ልዩነት የለም። በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ። ሁሉ በእርሱ ሆነ፣ ከሆነውም አንዳች ያለ እርሱ አልሆነም ተብሎ ተጽፏል። ስለዚህ እዚህ ጋር ክርስቶስ የእግዚአብሔር ቃል ነው። ይሄ ትእዛዝ ደግሞ ቃሉ ማን ነው? ክርስቶስ ነው። ጌታ የተመሰገነ። ስለዚህ ወደ ሰማይ ወጥቶ ማን ያመጣልኛል አትበል። ምኑን? ቃሉን። ወደ ምድር ወደ ጥልቁ ታችኛ ወርዶ ማን ያመጣልኛል አትበል። ምኑን? ቃሉን። አያችሁት? ሚለፋ የሚደረግ የሚሰራ ነገር አይደለም፣ ቃሉን ነው የሚለው። አንድ የታወቀ ሰባኪ ምን ብሏል? ጳውሎስ ይሄንን ሲጨምር በጣም እርግጠኛ ነኝ ሙሴ ሰማይ ቤት ሆኖ ራሱን ይነቀንቃል። ልክ ነህ፣ እኔ እንደሱ ልን ነው ያሰብኩት እያለ ራሱን ይነቀንቃል ብሏል። ምክንያቱም እዚህ ጋር ቃል ክርስቶስ ነው። ምንም የተጨመረ ነገር የለም። ጳውሎስ የጨመረው ነገር የለም። ጌታ የተመሰገነ። ግን ከዚህ ተነስቶ ምን አለ? ምክንያቱም እዚህ ጋር የምንመለከተው ነገር በጣም የሚገርም ነው። የማድረግን መርህ አይደለም እየተናገረ ያለው፣
የመስራትን መርህ በመስራት በማድረግ የሚጸደቅን መርህ አይደለም እየተናገረ ያለው። ለምሳሌ ዘሌዋውያን ምዕራፍ 18 ሕጓን የሚያደርጋት እርሱ በሕይወት ይኖራል፣ ይሄንን የተናገርኩት እኔ ነኝ ይላል። ዘሌዋውያን ምዕራፍ 18 ባለፈው ማንበቤላችኋለሁ። የእግዚአብሔር ቃል እንዴት ምስክር መሰላችሁ? ዘሌዋውያን ምዕራፍ 18 ቁጥር 5 ላይ ተመልከቱ የሚለው ነው። የሚሰራቸው ሰው ሕጉን ማለት ነው በእነርሱ በሕይወት ይኖራልና ሥርዓቴንና ፍርዴን ጠብቁ፣ እኔ እግዚአብሔር ነኝ። ሕጓን የሚጠብቅ የሚሰራት ሰው በሕይወት ይኖራል ብሏል። ስለ መስራት ነው የሚናገረው። በሕግ ሰርቶ ስለ መዳን ነው የሚናገረው። ወገኖች ሆይ አያችሁት? ዘሌዋውያን ይህን ነው የሚናገረው። የማድረግን ሕግ ነው የሚናገረው ዘሌዋውያን። እዚህ ላይ ግን የማድረግን ሕግ ሳይሆን የምናየው የእምነትን ሕግ ነው የምናየው። ጌታ የተመሰገነው። ለምን? የማድረግን ሕግማ አልቻልንም። ወደኋላ እናየዋለን። ስላልቻልን እኮ ነው የእምነት ሕግ የመጣው በክርስቶስ። ለምሳሌ ሄደህ ሰማይ ቤት ቃሉን አምጣ ቢሆን ኖሮ ወገኖች ሆይ ትእዛዙ ስራ ነው፣ ሄዶ ማምጣት ነው። ወደ ታች ወደ ጠልቅ ባህር ሄደህ ቃሉን አምጣ ቢሆን ኖሮ ሄዶ ማምጣት ነው፣ ስራ ነው ወገኖች ሆይ። ግን እያለ ያለው እዚህ ስለ ስራ አይደለም። ታደርገው ዘንድ ቃሉ በአፍህም በልብህ ውስጥም ለአንተ እጅግ ቅርብ ነው የሚለው። በአፍህ ውስጥ አለ፣ በልብህ አለ። በእጅህ ሄደህ የምታመጣው ነገር የለም። በእግርህ ሄደህ የምታመጣው ነገር የለም። በልፋት የምታመጣው ነገር አፍህ ላይ አለ፣ ልብህ ላይ አለ ነው ቃሉ። በተለይ ወገኖች ሆይ ከሁለት ነገሮች ጋር ተያይዞ ነው እዚህ ቦታ ላይ የሚናገረው፣ ከልብና ከአፍ ጋር። ዘዳግም ምዕራፍ 30 ቁጥር 11 እስከ 15 የሚናገረው ቃሉ በአፍህና በልብ ውስጥ አለ ይላል። ሮሜ ምዕራፍ 10 ቁጥር 6 እስከ 10 ቃሉ በአፍህና በልብህ ቅርብ ነው ይላል። አያችሁት? የሚናገረው ሄዶ ስለሚለፋ በእጅ ስለሚደረግ ስለሚታገል በእግር ስለሚሰራ ነገር ሳይሆን በአፍህም ውስጥ በልብህም ውስጥ አለ። መስራት ቢሆን ኑሮ ከስራ ጋር የተያያዘ ነገር ነበር የሚሆን። የድርጊት ጉዳይ ቢሆን ኑሮ ከእጅ ጋር የተያያዘ ነበር የሚሆን። ሙሴ ያለው ከልብህና ከአፍህ ጋር ነው ይላል። ጳውሎስም የሚለው በልብ ይታመናል በአፍ ይመሰከራል ያለ። በቃ አለቀ። የሥራ ነገር አይደለም፣ የልፋት ነገር አይደለም። እንግሊዘኛው ኢፍ ዩ ኮንፌስ ነው የሚለው። ምን ማለት ነው? ኮንፌስ ማለት መናዘዝ፣ መናገር፣ መመስከር፣ ማወጅ ማለት ነው። እምነትን መግለጥ ማለት ነው። ጌታ የተመሰገነ ይሁን። ክብር ለኢየሱስ ይሁን። ሰው ልቡና አፉ ደግሞ ምን ያለ ነው? የተያያዘ ነው። ሰው በልቡ ሞልቶ የተረፈውን በአፉ ይናገራል ይላል ማቴዎስ ምዕራፍ 12 ቁጥር 36 ላይ። ስለዚህ ሁለቱ የተያያዙ ስለሆኑ በልብህ ቅርብ ነው ምኑ? ቃሉን እንድታምነው። ከዚያስ በአፍህም ቅርብ ነው ምኑ? ቃሉን እንድትናገረው፣ እንድታውጀው፣ እንድትገልጠው። ወንጌሉን አውጅ፣ ተናገር ማለት ነው። ስለዚህ ይሄ መርህ ወገኖች ሆይ ለጳውሎስ የሥራ መርህ አይደለም፣ የድርጊት መርህ አይደለም፣ የእምነት መርህ ነው። እናንተ አይሁዳውያን ዓይኖቻችሁ በርቶ አላያችሁም እንጂ ራሳችሁ እጃችሁ ላይ ያለው የሕጉ መጽሐፍ የሚናገረው በልባችሁ አምናችሁ እንድትመሰክሩ ነው። አለቀ አለቀ። ልፋት አይደለም። በዚህ መንገድ ብትሄዱ መጽሐፉ ራሱ ይነግራችኋል ነው የሚላቸው። ስለዚህ አሁንም የሥራ የሚባል ነገር የለም። የእምነት መርህ ነው። ከሰማይ የሚወርድ ነገር የለም። ክርስቶስ ወርዷል። ወደ ሰማይ ሄዶ የሚያመጣልን አትበሉ። ክርስቶስ ምን ብሏል? መጥቷል። ወደ ጥልቁ ሄዶ የሚያመጣልን አትበሉ። ክርስቶስ ከሞት ተነስቷል። ጌታ የተመሰገነ ይሁን። አሁን ክርስቶስ ከሰማይ ወርዶ ሥጋ ለብሶ ለኃጢአታችን ሞቶ ተቀብሮ ሞትን አሸንፎ ተነስቶ ወደ ሰማይ ሄዶ በአባቱ በግርማው ቀኝ ተቀምጧል። ስራውን ጨርሷል። ጌታ የተመሰገነ። በእምነት ነው የሚዳነው እያላቸው ነው። አሁን ታዲያ ክርስቶስ በምን መልኩ ነው ያለው በምንልበት ጊዜ አሁን ያለው ቃል የሆነው ሥጋ መጥቶ ስራውን ሁሉ ጨርሶ በአባቱ ቀኝ ሄዶ በግርማው ቀኝ ተቀምጧል። ጌታ የተመሰገነ ነው። አሁን አለ ለሰው ልጆች ሁሉ ቅርብ ሆኖ ይታያል። በምን መልኩ ካላችሁ በቃል። ምንድን ነው ይሄ ቃል? ወንጌል። ወንጌል ያሸንፋል፣ ድል ያደርጋል። ሮሜ ምዕራፍ 1 ላይ እሱን ነው የሚናገረው። ቃሉ ሥጋ ሆነ፣ ወንጌል ሆነ፣ የምስራች ሆነ ነው የሚለው። ጌታ የተመሰገነው። ታዲያ ጳውሎስ አያይዞ ሲናገር ይሄ ቃል ወንጌል ሆነ፣
ወንጌሉ ምንድን ነው ሲል ቁጥር 8 ይሄም የምንሰብከው የእምነት ቃል ነው ይላል። አያችሁት? ቃሉ የተያያዘ ነው። አያችሁት? ይሄ የምንሰብከው ምንድን ነው? የእምነት ቃል ነው። በእምነት ዳኑ ብለን በእምነት የምንናገረው ቃል ነው። አለቀ። ወገኖች ሆይ አሁን እዚህ ጋር እየተናገረ ያለው ክርስቶስ ነው እየተናገረ ያለው። ይሄ ቃል ማን ነው ስንል ክርስቶስ ነው። ይሄንን ያለው ማን ነው? ሙሴ ነው። ምን እንዲሉ ካሉ እንድታምኑትና አምኛለሁ ብላችሁ እንድትመሰክሩ ነው ያላቸው። ቃሉ በአፋችሁ አለ፣ በልባችሁ አለ፣ ቅርብ ነው። ከዚያስ ልባችሁ ላይ ታስገቡትና ትናገሩታላችሁ ነው ያለው። መጨረሻ ላይ አነብላችኋለሁ ሁለቱንም። ምክንያቱም እንድታምነው ብቻ ብሎ ቢያቆም ኑሮ ስውር ነው፣ ምንም አይታወቅም፣ እንደየሰው ሁኔታ ይለዋወጥ ነበረ። ነገር ግን እንድታምነው ብቻ ሳይሆን እንድትናገረው አለ። ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር፣ ተመልከቱ ቁጥር 9 ብትመሰክር፣ እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ አለ። ሙሴም ያለው ይህንን ነው። ጳውሎስም ይህንን ነው እየነገራቸው ያለው። ስለ ቃል ነው የተናገረው ሙሴ። ያ ቃል ደግሞ ክርስቶስ ነው። ያንን ቃል ወደ ሕይወት አስገባ። በእምነት ዳን ነው። ምን ማለት ነው? በዚያ ዘመን ጳውሎስ በሚናገርበት ዘመን በዚያ ሰዓት ኢየሱስ ክርስቶስ ጌታ ነው ብሎ መናገር ከምኩራብ የሚያስወጣ ነው፣ ስደት የሚያመጣ ነው፣ የሚያሳስር፣ የሚያስገረፍ፣ የሚያስገድል ነገር ነው ወገኖች ሆይ። ይሄ የሚታወቅ ነው። ማንም ክርስቶስ ጌታ ነው ብሎ አይናገርም ነበረ። ነገር ግን ሰው ሁሉ በልቡ ያምንና ከዚያ ምን ያደርጋል? መናገር አለበት። ማመን ብቻ ሳይሆን መናገርን ይጠይቃል ነው እያለ ያለው። የሚያሳስር ቢሆንም መናገርን ይጠይቃል። ስለዚህ መዳን የእምነትና የመናገር ነገር ሆነ ማለት ነው። ማመን ብቻ ሳይሆን መናገር። ሰው በልቡ አምኖ በአፉ መስክሮ ይድናል። የልብና የአፍ ነገር ሆነ ማለት ነው። ይሄ ደግሞ የነገረን ሕጉ ነው። ሕጉ ምን አለን? ነገረን። ሕጋቸው ይህንን ይነግራቸው ነበረ፣ አልበራላቸውም እንጂ። ምክንያቱም የሕጉን ጽድቅ መርህ ሲነግራቸው ከቆየ በኋላ ይሄው የያዛችሁት መጽሐፍ እኮ ነው የሚናገረው። ሕጉ እመኑና መስክሩ ነው እያለ ያለው። ማንም ሰው ሥጋ የለበሰው ሁሉ ደግሞ ሕጉን መፈጸም ስላልቻለ እኮ ነው ክርስቶስ የመጣው። ክርስቶስ መጣና ሕጉን ፈጸመልን፣ አቀለለልን። ቢቻል ኖሮ ወገኖች የክርስቶስ መምጣት አያስፈልገውም ነበረ። ሕጉን አለመፈጸማቸው ደግሞ ራሳቸው ያሳያሉ። በየቀኑ እየሄዱ ለኃጢአት መስዋዕት በየሰዓቱ እየሄዱ የበግ መስዋዕት፣ የፍየል፣ የበሬ፣ የዋኖስ፣ የእህል የተለያየ መስዋዕት በየቀኑ ምክንያቱም ስላልቻሉ እኮ ማለት ነው። አሁን ምን አላቸው? ወደ ክርስቶስ ኢየሱስ ዘወር ስትሉ፣ በክርስቶስ ኢየሱስ ስታምኑ ሕጉን ሁሉ ፈጽማቸዋል አላቸው። ጌታ የተመሰገነውን። ስለዚህ ሙሴ ምን አለ? ዘዳግም ምዕራፍ 30 ዘዳግም ደግሜ ላንብበው። ዘዳግም ምዕራፍ 30 ቁጥር 11 እስከ 15 ምን ይላል? እኔ ዛሬ የማዝህ ይህችን ትእዛዝ ከባድ አይደለችም። ተመልከቱ። ከአንተም የራቀች አይደለችም፣ ከባድም አይደለችም፣ ከአንተም የራቀች አይደለችም። ሰምተን እናደርጋት ዘንድ ስለ እኛ ወደ ሰማይ ወጥቶ እርሷን የሚያመጣልን ማን ነው እንዳትል፣ በሰማይ አይደለችም፣ ሰማይ አይደለችም፣ ቅርብህ ናት። ከአንተ የራቀች ሰማይ አይደለችም፣ መሄድ አያስፈልግም። ሰምተን እናደርጋት ዘንድ ስለ እኛ ባህሩን ተሻግሮ እርሷን የሚያመጣልን ማን ነው እንዳትል፣ ከባህር ማዶም አይደለችም። ነገር ግን ታደርገው ዘንድ ቃሉ በአፍህ፣ አያችሁ፣ በአፍህና በልብ ውስጥ እጅግ ለአንተ ቅርብ ነውና። ቃሉ በአፍህና በልብህ ምንድን ነው? እጅግ ቅርብ ነውና። ይሄንን ቃል አይደለም ቃሉ ነው የሚለው። ቃሉ ማን ነው? ሙሴ ይሄንን በሚናገርበት ጊዜ ቃል ሥጋ ሆኖ እንደሚመጣ ያውቃል። ቃል ሥጋ ሆነ ተብሎ ተጽፏል። ዮሐንስ ወንጌል ምዕራፍ 1 ቁጥር 14። ጳውሎስም ይሄንኑ ቃል ነው የተናገረው። ሮሜ ምዕራፍ 10 ቁጥር 6 ጀምሮ ምንድን ነው ያለው? ከእምነት የሆነ ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም በልብህ ወደ ጥልቁ ማን ይወርዳል አትበል፣ ይህ ክርስቶስን ከሙታን ለማውጣት ነው። ምክንያቱም ጳውሎስ የጨመረው ክርስቶስን ለማውረድ ነው፣ ክርስቶስን ለማውጣት ነው የሚል ነው። ቃሉ ማን ነው ብለናል? ክርስቶስ ነው ብለናል።
ከዛ ሲፈታው ምን ይላል? ወይም በልብ ወደ ጥልቁ ማን ይወርዳል አትበል፣ ክርስቶስን ከሙታን ለማውጣት ነው ካለ በኋላ ነገር ግን ምን ይላል? ተመልከቱ፣ ምን ይላል? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። አያችሁት? ምንም የምትለፋበት ነገር የለም። ሰማይ ቤት ሄደህ የምታወርደው ነገር የለም። ክርስቶስ ወርዶልሃል። ምድር ታች ሄደህ የምታመጣው ነገር የለም። ክርስቶስ ከሞት ተነስቶልሃል። ያንተ ልፋት ያንተ ጥረት አያስፈልግም። ምንድን ነው የሚያስፈልግህ? በአፍህም በልብህም ሆኖ ቃሉ ቀርቦልሃል። ይህ የምሰብከው የእምነት ቃል ነው። አለቀ በቃ። ይሄው ይህም አሁን እየነገርኩ ያለው የእምነት ቃል ነው። እሱን የምልህን ነገር ስታምን ትድናለህ። ቁጥር 9 ኢየሱስ ጌታ እንደሆነ በአፍህ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። አለቀ። ምንም ልፋት፣ ጥረት፣ ትግል ምናምን አያስፈልግም። ሙሴ ዘዳግም 30 ላይ ያለውና እዚህ ሮሜ ምዕራፍ 10 ላይ ያለው ሁለቱ የተጨመረ የተቀነሰ ነገር የለም። እግዚአብሔር ሰዎች በመንፈስ ተናቦ የጻፉት ነው። አንዱ መንፈስ ነው ይህንን ያለው ነው። ስለዚህ ሰው የሚድነው ሕግን በመጠበቅ በመልፋት በጥረት በትግል ሳይሆን በክርስቶስ ኢየሱስ በማመን ነው። ዛሬም እስራኤላውያን የሚድኑት በምንድን ነው? በእምነት ነው። አለቀ። ከእምነት ውጭ ማንም ሊድን አይችልም። ሰው የሚድነው በእምነት ነው፣ ክርስቶስን በማመን ነው። አይሁድ ሆነ ሌላ ሆነ ማንም ሆነ ሰው የሚድነው በእምነት ነው። እግዚአብሔር አይኖቻችንን ያብራልን። እንቀጥላለን። እግዚአብሔር አምላክ የተመሰገነ ይሁን። ዘመናችሁ የተባረከ ይሁን። ወዳችኋለሁ። ለሌላ ሰው ሁሉ ሸር አድርጉልኝ። እንጸልያለን። በእምነት እኖራለሁ፣ ጌታዬን አውቃለሁ፣ የኔ ጽኑ አምባ ተጠግቼዋለሁ፣ ወጀቡን ሳልፈራ ታግዬ እሮጣለሁ፣ የክብር ሽልማቴን ከእጁ እረከባለሁ። ሃሌሉያ! እናመሰግንሃለን አባት ሆይ፣ ስምህ የተባረከ ይሁን። ጌታ ሆይ ስለረዳህን ተመስገን። ይሄ ቃል ሁሉ በዓለም ሁሉ ይድረስ። እግዚአብሔር ሆይ ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይባርካችሁ። ተባረኩ። ወዳችኋለሁ።